ኢትዮ አመሻሹ ወቅታዊ ሀገር ውስጥ ጉዳዮችን እንዲሁም የኢትዮ ምልከታ ጉዳይን አካቷል። ከዛ ባለፈ ዓለም አቀፍ መገናኛ ብዙሃን በእለቱ እንዲሁም ከደቂቃዎች በፊት ሲያስደምጧቸው የቆዩትን ዜናዎች እንዲሁም ሌሎች ስፖርታዊ ጉዳዮችን የምታደምጡበት ሰዓት ነው የሚሆነው። ይህ እስከ 1 ሰዓት ከ30 በእነዚህና በሌሎች ጉዳዮች ቆይታ የምናደርግበት ነው። በአመሻሹ አጥር አድርገን ከምንነግራችሁ የሀገር ውስጥ ዜናዎች መካከል የአዲስ አበባ ትራንስፖርት ቢሮ ከአሰራር ውጪ በሚንቀሳቀሱ የኤሌክትሮኒክስ ታክሲዎች ላይ እርምጃ መውሰድ ጀምሯል። ይህንን ሰፋ አድርገን እንነግራችኋለን። ከዛ ባለፈ ዓለም አቀፍ መገናኛ ብዙሃን ይዘዋቸው ከወጡ መረጃዎች መካከል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፕሮስቴት ካንሰር ተይዘው ሕክምና ማድረጋቸውን ስለማሳወቃቸው እየተናገሩ ይገኛሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ካንሰር ተይዘው እንደነበርና ለህመሙ አስፈላጊውን ሕክምና ማድረጋቸውንም ይፋ አድርገዋል። ይህንን ትሰማላችሁ። በአመሻሹ ሌላው በስፋት የምታደምጡት ኢትዮ ምልከታን ነው። የጥላቻ ንግግሮች የሚያስከትሉትን ማህበራዊና ስነልቦናዊ ጉዳት ለመቀነስ የሰለጠነ አካሄድ ተገቢ ስለመሆኑ ይነገራል። ለመሆኑ ስር እየሰደደ ብዙ ቀውሶች ምንጭ የሆነ የጥላቻ ንግግርና ሀሰተኛ መረጃ ስርጭት በህግ አግባብ እንዴት ይታያል የሚለውን ዘርዘር አድርጎ ይነግራችኋል። በቀጥታ ስርጭት እስከ 1 ሰዓት ስንቆይ የነገርናችሁን መረጃዎችና ዜናዎች ጨምሮ ሌሎች መረጃዎችን እየሰማችሁ የምትቆዩበት ሙዚቃም እንደዚሁ የምትገብዙበት አመሻሽ ይሆናል ማለት ነው። በቴክኒኩ ልዑል እጅጉ አለ። ዋና አዘጋጇ የአይኔ ባሻምበል ናት። መረጃዎቹን እየነገርኳችሁ ቁም ነገር አየለ እስከ ማረፊያችሁ አብሬያችሁ ቆያለሁ። ቀዳሚ እናደርጋለን የሀገር ውስጥ መረጃን ከመሸጋገሪያ በኋላ። የአዲስ አበባ ትራንስፖርት ቢሮ የኤሌክትሮኒክስ ታክሲ ስምሪት ወስደው ከአሰራር ስርዓት ውጪ በድርድር የሚጭኑ አሽከርካሪዎች ላይ እርምጃ እየወሰደ መሆኑን አሳውቋል። በከተማዋ በሁሉም ክፍለ ከተሞች በኮድ 3 ተሽከርካሪ የኤሌክትሮኒክስ ታክሲ ስምሪት ወስደው ከአሰራር ስርዓት ውጪ ያለ ሲስተም የታክሲ አገልግሎት በሚሰጡት እንዲሁም ከዘርፉ ውጪ በኮድ 2 የቤት አውቶሞቢል በድርድር በህገወጥ ታሪፍ የታክሲ አገልግሎት እየሰጡ በሚገኙ አሽከርካሪዎች ላይ እርምጃ እየወሰደ መሆኑን የአዲስ አበባ ትራንስፖርት ቢሮ ገልጿል። አገልግሎት ሰጪ ተሽከርካሪዎች የኤሌክትሮኒክስ ታክሲ ስምሪት እንዲሰሩ የተሰጣቸውን ህጋዊ ድርጅት ሎጎ በመለጠፍ በዋነኝነት ጠዋትና ማታ የህዝብ እንቅስቃሴ ከፍተኛ በሚሆንባቸው ቦታዎች ላይ ህገወጥ ተርሚናል በመፍጠርና ተሳፋሪዎችን በጥሪ በግምት በራሳቸው ታሪፍ አገልግሎት እየሰጡ እንደሚገኝ ቢሮ አሳውቋል። ኢትዮጵያ የአካባቢ ብክለትን ለመከላከል የሚያስችል የዲጂታል ስርዓት ይፋ ስለማድረጓ ተነግሯል። የአካባቢ ጥበቃ ባለስልጣን በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የለማውን የአካባቢ ብክለት ማሳወቂያን ዲጂታል ስርዓት በይፋ አስመርቋል። ይህ አዲስ ቴክኖሎጂ ዜጎች በየአካባቢያቸው የሚታዩ የብክለት አደጋዎችን በሞባይል መተግበሪያና ድረገጽ አማካኝነት በቀላሉ ለሚመለከተው አካል እንዲጠቁሙም ያስችላል ተብሏል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴ ነሚ መተግበሪያው በተለይ በከተሞች የተገነቡ የኮሪደር ልማት የወንዝ ዳርቻና የጽዳት ስራዎችን በዘላቂነት ለመጠበቅ ጉልህ ሚና ይኖረዋል ተብሎ መጠበቁን ተናግረዋል። በዲጂታል ስርዓቱ 4 ዋና ዋና ጥቆማዎች የሚኖሩ ሲሆኑ የአካባቢ ብክለት፣ የኬሚካልና አደገኛ ቆሻሻ፣ የማዘጋጃ ቤት ቆሻሻ እንዲሁም የአካባቢ ህግ ተከባሪነት ክትትልና ቁጥጥርም ጥቆማ ማቅረብ ይቻላል ተብሏል። የኢትዮጵያ ደረጃዎች ኢንስቲትዩት 54 አስገዳጅ ህጎችን አጽድቋል። የኢትዮጵያ ደረጃዎች ኢንስቲትዩት የደረጃዎች ቦርድ ባካሄደው 5ኛ መደበኛ ስብሰባው ለሀገሪቱ የኢኮኖሚ እድገትና ለዜጎች ደህንነት ከፍተኛ ጠቀሜታ አላቸው የተባሉ 66 የኢትዮጵያ ደረጃዎችን መርምሮ አጽድቋል። የደረጃዎች ዝግጅት በሪ ስራ አስፈጻሚ የሆኑት አቶ ይልማ መንግስቱ እነዚህ ደረጃዎች በሁለት ዋና ዋና ዘርፎች ማለትም በምግብና ግብርና እንዲሁም በኮንስትራክሽንና ሲቪል መሐንዲስነት ዘርፍ ያተኮሩ ስለመሆናቸው ተናግረዋል። ከጸደቁት 66 ደረጃዎች መካከል 24ቱ አዳዲስ ሲሆኑ ቀሪዎቹ 42ቱ ደግሞ ከጊዜ ቴክኖሎጂ እድገትና ከሀገሪቱ ወቅታዊ ሁኔታ ጋር እንዲጣጣሙ ተደርገው የተሻሻሉ ናቸው ብለዋል።
በ9 ወራት ውስጥ ለ372 ባለሀብቶች አዲስ የኢንቨስትመንት ፍቃድ መስጠት መቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ተናግሯል። ኮሚሽኑ በባለፉት 9 ወራት በባለሀብቶች ምልመላ፣ በስራ ዕድል ፈጠራ፣ የኢንቨስትመንት ፕሮጀክቶችን ወደ ትግበራና ምርት በማሸጋገር እንዲሁም በውጭ ምንዛሬ ግኝት በትኩረት መስራት መቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቤ ገልጸዋል። ኮሚሽኑ በበጀት ዓመቱ 9 ወራት በውጭ ቀጥተኛ ኢንቨስትመንት በመሳብ ረገድ የ3.52 ቢሊዮን ዶላር ውጤት ማስመዝገቡንም ገልጸዋል። አዳዲስ የኢንቨስትመንት ፍቃዶችን ከመስጠት ረገድም በ9 ወራት ውስጥ 371 ባለሀብቶች አዲስ የኢንቨስትመንት ፍቃድ ለመስጠት ታስቦ ለ372 ባለሀብቶች ፍቃድ መስጠት መቻሉን ተናግረዋል። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ የ20.6 ቢሊዮን ብር አረቦን መሰብሰብ መቻሉን አስታውቋል። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ በስራ በቆየባቸው 3 ዓመታት ውስጥ ከአባል የፋይናንስ ተቋማት 20.61 ቢሊዮን ብር አረቦን መሰብሰብ መቻሉን የ9 ወራቱ የስራ አፈጻጸም ሪፖርቱ ጠቁሟል። እንደ መግለጫው ከሆነ ፈንዱ በበጀት ዓመቱ የመጀመሪያ ግማሽ ዓመት ብቻ 6.76 ቢሊዮን ብር አረቦን የሰበሰበ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት